ምርኮዬ ይመለሳል በሉ እስኪ ሃሌሉያ። የጌታ ድምጽ በዚህ በሉቃስ ወንጌል ምዕራፍ 4 ቁጥር 19 ላይ እንደዚህ የሚል ቃል እናገኛለን። ጌታ ኢየሱስ ክርስቶስ ነው ይሄንን ቃል ያነበበው እና እንደዚህ አለ፣ የጌታ መንፈስ በኔ ላይ ነው፣ ለድሆች ወንጌልን ሰብክ ዘንድ ቀብቶኛልና። ኦኬ፣ ለታሰሩትም መፈታትን፣ ለዕውሮችም ማየትን ሰብክ ዘንድ፣ የተጠቁትንም ነፃ አወጣ ዘንድ፣ የተወደደችውንም የጌታን ዓመት እሰብክ ዘንድ ልኮኛልና አለ። ፕሬዝ ዘ ሎርድ። እና ይሄ የሉቃስ ወንጌል ምዕራፍ 4 ታውቁታላችሁ። ሂስቶሪካል መገኛው በኢሳይያስ 61 ላይ ነው እና ከዛ የተወሰደ ቃል ነው እና እዛ ላይ ራሱ the spirit of the Lord is on me because he has anointed me to preach good news to the poor. He has sent me to heal the brokenhearted and to proclaim release to the captives, recovering of sight to the blind, to deliver those who are crushed. ይልና ቁጥር 19 ላይ and to proclaim the acceptable year of the Lord ይላል። አሁን የተጠቁትንም ነፃ አወጣ ዘንድ የሚለውን ማየትን ሰብክ ዘንድ የተጠቁትንም ምን አደርግ ዘንድ ነፃ አወጣ ዘንድ። አያችሁ እዚህ ላይ to proclaim release to the captives ወይም እስረኞችን captives የታሰሩ በአንድ ስፍራ ላይ ሎክድ የሆኑ መንቀሳቀስ የሚችሉ ግን ርቀው መሄድ የማይችሉ መራመድ የሚችሉ ነገር ግን መድረስ ግን የማይችሉ እንቅስቃሴ ያላቸው ግን ግብ ላይ መድረስ የሌላቸው እነሱን እፈታ ዘንድ ተቀብቻለሁ አለ። ኢየሱስ ላንተ ተቀብቷል ብሎ ታጠገባችሁ ላንተ ሰው በደም የተቀመጣችሁ ሁላችሁ ቁሙና ይሄን ጸሎት እንጸልያለን። ከማን ምክንያቱም ኢየሱስ የተቀባው ለኔ ነው። ኢየሱስ የተቀባው ላንቺ ነው። ኢየሱስ የተቀባው ላንተ ነው። ኢየሱስ የተቀባው ለኛ ነው። እስኪ እጆቻችሁን አንሱና ኢየሱስ የተቀባው ለኔ ነው በሉ። come on just make it personalize የግል አድርጉት፣ የግላችሁ አድርጉት። ኢየሱስ ስለኔ ተቀብቷል በሉ። ስለማ ስለኔ ምን ለማድረግ? ነፃ ሊያወጣኝ፣ አይኖቼን ሊከፍት፣ አያችሁ እስራቴን ሊበጥስ፣ ቀንበሬን ሊሰብር፣ ህመሜን ሊፈውስ። ኢየሱስ ለራሱ አልተቀባም፣ የተቀባው ለኔ ነው። ስለዚህ ቅባቱን መጠቀም የሚፈልግ ሰው ዛሬ እዚህ ካለ ሁለት እጆቹን አንስቶ ኢየሱስ ለኔ ተቀብቷል ይበል። አዎ ቅባቱን የምትጠቀም ብቻ ከሆነ ነው። ካልፈለከው ግድ የለም ሌላ ይሰራብሃል። ነገር ግን ኢየሱስ ላይ ያለው ቅባት ላንተ እንዲሰራ ላንቺ እንዲሰራ ከፈለግሽ ሌላ ሰው አይጮህልህ። ራስ ጮህና ኢየሱስ ለኔ ተቀብቶልኛል። come on ኢየሱስ ለኔ ተቀብቶልኛል። ያ ቅባት ዛሬ ማታ ያገኘኛል። ያ ቅባት አሁን ያገኘኛል። ያ ቅባት አሁን ይሰራልኛል በሉ። ያ ቅባት አሁን ይፈውሰኛል። ያ ቅባት አሁን ነፃ ያወጣኛል። መንቀሳቀስ ብቻ ሳይሆን መድረስ ጀምራለሁ። ሃሌሉያ አሜን ነው ወይ? መራመድ ሳይሆን መግባት ጀምራለሁ። ሃሌሉያ በኢየሱስ ስም እንቅስቃሴ ብቻ አትሆኑም፣ የምትደርሱ ትሆናላችሁ፣ የምትገቡ ትሆናላችሁ። ፍጻሜያችሁን የምትሰሙ ብቻ ሳትሆኑ የምታዩ ትሆናላችሁ። ለምን ቢባል እንደዚህ ብሏል፣ every captivity የትኛውም እስራት ምርኮኝነት በኢየሱስ ቅባት ፊት አይሰራም። any captive spirit captivity በኢየሱስም አይሰራም። አንድ ጊዜ እጆቻችሁን አንሱና ልጸልይ። በኢየሱስ ላይ ያለው አንዱ ቅባት ትልቁ ስራው መቀየር ነው። የሰውን ህይወት መቀየር ነው። ከመሆን እጆቻችሁን አንሱና እንደዚህ እንጸልያለን።
በጌታ በኢየሱስ ስም ጸልያለሁ። ምርኮኛ የሆነ ወህኒ ውስጥ ያለ ህይወት፣ ወህኒ ውስጥ ያለ ኢኮኖሚ፣ ወህኒ ውስጥ ያለ አገልግሎት፣ ወህኒ ውስጥ ያለ አመለካከት፣ ወህኒ ውስጥ ያለ አይምሮ፣ ወህኒ ውስጥ ያለ የህይወት ስርዓትና ቤተሰብ፣ ወህኒ ውስጥ ያለ ማንኛው መንፈሳዊ ማንነት አሁን ልጸልያለሁ። ለመፈታት አሜን ሲል ይፈታ። ለመለቀቅ አሜን ሲል ይለቀቅ። ለማምለጥ አሜን ሲል ያምልጥ። በኢየሱስ ስም ቤታቸው ላይ የሚያስቡ ኑሯቸው ላይ ለጸሎት የመጡ አገልግሎታቸው ላይ ሊጸልዩ እግዚአብሔርን ፊት ሊፈልጉ የመጡ ኢኮኖሚያቸው ላይ አዎ ያለባቸው ፕሮሰስ ላይ የጌታን ድምጽና ኃይል ለመፈለግ የመጡ አሁን አሜን ሲሉ የህይወታቸው ታሪክ ይቀየር። ያ ቅባት ያግኛቸው። ያ ቅባት ይስራባቸው። ያ ቅባት ፈውስ ይሆን። ያ ቅባት ነፃነት ይሆን። የኢየሱስ ቅባት አሁን የነፃነት ቅባት ነው። የኢየሱስ መንፈስ የነፃነት መንፈስ ነው። ቤታቸው አሁን ከየትኛውም ማሰሪያ ያመለጠ ይሆን። ከየትኛውም ቀንበር ህይወታችሁ ያመለጠ ይሆን። አሁን አመለጠ። አሜን ስትይ አመለጠ። አሜን ስትል አመለጥክ። በኢየሱስ ስምና ስልጣን ጸልያለሁ። በእነዚህ ቀናቶች ከአሁኗ ደቂቃና ሰከንድ ጀምሮ የትኛውም ካፕቲቪቲ፣ ስፒሪቹዋል ካፕቲቪቲ፣ ሜንታል ካፕቲቪቲ፣ በኢየሱስም ኢኮኖሚካል ካፕቲቪቲ፣ ፋይናንሻል ካፕቲቪቲ፣ ስፒሪቹዋል ካፕቲቪቲ በኢየሱስ ስም፣ በኢየሱስ ስም ፋሚሊ ካፕቲቪቲ አሁን I speak this word of authority in the mighty name of Christ Jesus. Let it be destroyed. አሁን በኢየሱስ ስም ከሕይወታችሁ ላይ ይደምሰስ፣ 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 ይደምሰስ። ሕልም እየመሰለው ጴጥሮስ እንደወጣ በኢየሱስም ወጥተሽ ተገኝ፣ ወጥተህ ተገኝ፣ አምልጠህ ተገኝ፣ አምልጠህ ራስህን አግኘው። እንደ ሕልም መገለጥ ይሁንልህ፣ እንደ ሕልም መገለጥ ይሁንልሽ። በኢየሱስ ስም ጸለይኩኝ። ዛሬ የመላእክቱ አሁን አገልግሎት ያግኛችሁ፣ ያግኛችሁ። በዛ እስር ቤት ውስጥ ድንገት ጎድኑን መጥቶ አነቃው እንደሚል ተነስ ልብስህን ልበስ እንዳለው ዳባሃቲ ጌቬሽ ካዳጋላዲያሳ ተነስ ጫማህን አጥልቅ እንዳለው ተነስ ተከተለኝ እንዳለው ይሄንን ፕሪንሲፕል ዛሬ በኢየሱስ ስም ከእግዚአብሔር ዓለም እንደ እግዚአብሔር መልአክ በሕይወታችሁ ላይ እናገራለሁ። በኢየሱስ ስም ለሞት ከተኛችሁበት ቦታ አብቅቷል አልችልም ካላችሁበት ቦታ መነሳት ይሁንላችሁ፣ መነሳት ይሁንላችሁ። ነገ የሚጠብቀኝ ሞት ነው የሚል እምነታችሁ ዛሬ ይገልበጥ። ነገ የሚጠብቀኝ ሰይፍ ነው የሚል፣ ነገ የሚጠብቀኝ ኪሳራ ነው የሚል፣ ነገ የሚጠብቀኝ የዚህ የኃይለኛ ሰው ሰይፍ ነው የሚል ያ እምነታችሁ ዛሬ ከሕይወታችሁ ላይ ይራገፍ በኢየሱስም። በሞት ላይ እርግጠኛ ያደረጋችሁ መንፈስ ተመታ። እጸልያለሁ ዛሬ በኢየሱስ ስም ወለሃዲጋ ታካሲያ ተነስ ብሎት ልብስህን ልበስ እንዳለው ያወለቃችሁት የጽድቅ ልብስ፣ ያወለቃችሁት የእምነት ልብስ፣ ያወለቃችሁት የኃይል ልብስ፣ ያወለቃችሁት የትንሣኤ ልብስ፣ ያወለቃችሁት የስልጣን ልብስ አሁን በኢየሱስ ስም መልበስ ይሁንልህ፣ መልበስ ይሁንልሽ፣ መልበስ ይሁንልህ፣ መልበስ ይሁንላችሁ። አንድ ሰው ማነው ጮሆ ለብሳለሁ የሚል? በኢየሱስ ክርስቶስ ስምና ስልጣን ያወለቃችሁት ጫማህን አጥልቅ እንዳለው ለሚቀጥለው እርምጃ፣ ለሚቀጥለው ምዕራፍ መሄጃ የሚሆን የስፒሪቹዋል ሹት ዛሬ በኢየሱስ ስም በሕይወታችሁ ላይ ካወለቃችሁበት ደቂቃ፣ ካወለቃችሁበት ስፍራ ወደ እናንተ ይሰብሰብ። እንደገና ጫማችሁ ላይ ተገኙ። እንደገና ቁመናችሁ ላይ ተገኙ። እንደገና ፖዚሽናችሁ ላይ ተገኙ። እንደገና አቅማችሁ ላይ ተገኙ። ጫማውን እንዳጠለቀ ደግሞ እንዳልተወው ና ተከተለኝ እንዳለው የመለኮትን ዓለም የሚከተል ባለበት ቦታ ለመሞት የተዘጋጀ ሳይሆን የሚቀጥለው ምዕራፍ ውስጥ ለመግባት መከተል የሚችል መንፈስ፣ መከተል የሚችል መታዘዝ፣ መከተል የሚችል እምነት፣ መከተል የሚችል እግር፣ መከተል የሚችል አካሄድ ዛሬ አሜን ስትሉ ያግኛችሁ። አሜን ስትሉ ያግኛችሁ። አሜን ስትሉ ያግኛችሁ። ኢን ጂሰስ ኔም ያግኝሽ፣
አንተ በደንብ ጩሁና አሜን ብለው ሰደው ለሐሲካ በሃዲያሳ yes ሃሌሉያ። አንድ ሰው ከኔ ጋር እጆቹን ከፍ ያርግና እንዲህ ብሎ ይጮሃል። ዴና ሃፕራዲያሳ ዛሬ ከየትኛውም ከተማረኩበት ቦታ በሉ ድምጻችሁን ልስማ። የእምነት ድምጽ ዓለማችሁ ላይ ነው የምትናገሩት፣ ነጋችሁ ላይ ነው፣ ፍጻሜያችሁ ላይ ነው የምታወሩት። ለእግዚአብሔር ዓለም፣ ለራሳችሁ ዓለም፣ ለመንፈሳዊ ዓለም ነው የምትናገሩት፣ ለኔ አይደለም የምትነግሩኝ። ስለዚህ በእምነት ዓለም ቀይረህ አውራ። ፍጻሜያችሁን እያያችሁ አውሩ። ዛሬ በሉ ከተሸሸኩበት፣ ከታሰርኩበት፣ ምርኮኛ ከሆንኩበት ከየትኛውም የህይወት ስርዓት በመጣልኝ ቃል ተነክቼ እነቃለሁ። ልበስ የተባልኩትን በመታዘዝ እለብሳለሁ። ተጫማ የተባልኩትን በመታዘዝ እጫማለሁ። ተከተል ወደ ተባልኩት ወደ ተነገረኝ እውነት እከተላለሁ። በመታዘዝ እከተላለሁ። የኔ ዓለም ከተማረከበት እንዲወጣ የእግዚአብሔር ዓለም የሚለኝን ሁሉ በመከተልና በመታዘዝ እፈጽማለሁ፣ አመልጣለሁ። በኢየሱስም ሆኖልኛል በሉ። ከማን እስኪ ጮሁና ሆኖልኛል በሉ። አሜን። አንድ ሰው ለእግዚአብሔር ክብር ያምጣ፣ የሚያምን ብቻ። ሃሌሉያ ሃሌሉያ። you know what ጴጥሮስ already he was inside of the prison። አያችሁ እስር ቤት ውስጥ ታስሯል። ነገ ሲባል የሚታየው ነገር በሰው ዓለም የተነገረበት አዋጅ ነው። በጠላት ዓለም የተነገረበት አዋጅ ነው። እኔ ዛሬ እዚህ ድምጽ ለመስማት ለመጣችሁ ለእናንተ የመለኮት ድምጽ አለኝ። የሰማችሁት የሰውም ዓለም የመናፍስትም ዓለም ድምጽ አይሰራም። ዛሬ አሜን ስትሉ ተገለበጠ። የሚሰራው በእናንተ ህይወት ላይ አስቀድሞ እናንተ ሳትኖሩ የተነገረው የእግዚአብሔር ድምጽ ነው። የእግዚአብሔር ዓለም ነው የሚሰራብኝ የሚል አንድ ሰው አሜን ይበል ባካችሁ። የበሽታ የሟርተኛ ቃልና ድምጽ አይሰራብህም። የጨለማው ድምጽ፣ የክፉዎች ድምጽ አይሰራባችሁም። አዎ የዛተባችሁ ድምጽ አይሰራም። የእግዚአብሔር ድምጽ ግን የሚጠበቅባችሁ የእርሱን ዓለም ትፈጽሙ ዘንድ ግን ይሰራባችኋል። And you know the next morning he was expected to be executed. አየህ ምን ሊደረግ ሊቆረጥ አንገቱ ሊቆረጥ ተዘጋጅቷል። ከዛስ in the middle of the night the Lord God appeared inside of the prison. እግዚአብሔር መጣ። ማንም በማይመጣበት ሰዓት ማንም በማይደርስበት ሰዓት ላይ ቢሮ ዝግ በሆነበት ሰዓት ላይ እግዚአብሔር መጣ እና ከዛ በኋላ እንደዚህ ሆነ። በሚገርም ሁኔታ ጎድኑን መጥቶ አነቃው የሚል ቃል እናገኛለን። ምኑን? ጎድኑን መጥቶ አነቃው ማለት የሰው ከፍተኛ የመንቂያ ስፍራው እንቅልፍ ላይ እግሩን ስትኮረኩረው አይደለም፣ አናቱን ስታሸው አይደለም፣ የባሰ ያስተኛዋል እሱ እና ጎድኑን መጥቶ አነቃው ይላል። አይ በጣም ሰዎች ሲሪየስሊ የሚሰማቸው የሚወጉትም ኢየሱስ መስቀል ላይ ሲሆን የት ነው የተወጋው? ጎኑን ነው የተወጋው። ሲሪየስ ፕሌስ ነው። እግዚአብሔር ሲሪየስ ቦታችሁን በቃሉ ከነካችሁ መተኛትና መቀጠል አትችሉ። እያልክ አትቀጥልም፣ ትነቃለህ። አሜን ነው። አይ እና ፔንም ላይ ምንም ላይ ከዛ ጎኑን መጥቶ አነቃው የሚል ቃል አለ እና ሲሪየስ ተች ነው ማለት ነው። እና የነገረው ሶስት ፕሪንሲፕል ነው። በእነዚህ ቀናቶች ዛሬ ማታም ስትሄዱ እነዚህን እንድትጸልዩ ይፈልጋለሁ። የመጀመሪያው ነገር ተነስ ልበስ።
አየሰው ለሞት ካንቀላፋ ሁሉን ነገር አውልቆ ነው የክብር ልብሱን የስልጣን ልብሱን የመገለጫ ልብሱን ልብስ ማለት የህይወታችሁ መገለጫ ማለት ነው። ልብስ ማለት ማንነታችሁን ሪፕሬዘንት የሚያደርግ የሚወክል ማለት ነው። እሱን አውልቆ ነው የተኛው ጴጥሮስ። በቃ እጭ ብሎ ወንድሜ ዛሬ ያወለቅከውን እህቴ ዛሬ ያወለቅሽውን ነገር በኢየሱስ ክርስቶስ ስም ልትወጣ ነውና ልበስ። ልትገለጥ ነው ልበስ በሉት። አጠገባችሁ ያለው ሰው ንገሩልኝ፣ ልትገለጥ ነው። ነገሩ እዚህ ጋር አያበቃም። ከፍ ላለ ነገር ትፈልጋለህ። ያልጨረስከው ምዕራፍ አለ፣ ያልጨረስከው አገልግሎት አለ፣ ያልጨረስሽው ከፍታ አለ። በህይወታችሁ ውስጥ እግዚአብሔር ያየው የተሻለ ከጠላቶቻችሁ ክፋት የሚበልጥ የከበረ ነገር እግዚአብሔር አለው። So you have to prepare for the next chapter of your life and ministry. ለመዘጋጀት አለብህ። and የሚገርመው ታሪክ ወዲያውኑ እሱ ብቻ አይደለም ልብስ መልበስ ብቻ ሳይሆን ጫማህን አጥልቅ አለው። ጫማውን አጠለቀ። the second one ጫማውን አጠለቀ። ጫማ ማለት it stands authority and power and position. ከዛስ በሚገርም ሁኔታ ሰውየውን እና ተከተለኝ ይላል። መንፈሳዊ ዓለም ውስጥ ነቃው ብለህ ዝም ካልክ አትወጣም። መንቃት ብቻውን አይበቃም። ሁለተኛ ልበስ ስትባል ለብሰህ ብትተኛም አትወጣም። ሶስተኛ ብዙ ጊዜ ሰዎች እንደሚሸወዱት ጫማህን አድርግ ተብለህ ጫማህንም አድርገህ ከዛው ካለህ አትወጣም። የሚቀጥለውን ምዕራፍ አታገኝም። ነገር ግን መከተል የሚባል በጣም ሲሪየስ ነገር አለ። following the instruction, following the voice of the Lord, following the spiritual lead, following ያንን spiritual path እሱን መከተል ግድ ነው። እነዚህን ሁሉ ነገሮች አድርገ ይሄ ከጎደለ ወድቀሃል። ብዙ ሰው ይነቃል በእግዚአብሔር ቃል እግዚአብሔር በጣም የሚገርም መንካት ነካኝ ብሎ ይነቃል። ግን ስቲል እዛው ነው ከዓመት ዓመት። አንዳንዱ የሚቀጥለውን ምዕራፍ ያገኛል፣ ይሄዳል፣ ይለብሳል። ዋው እግዚአብሔር እኮ አለበሰኝ መገለጥ በመገለጥ ሆንኩኝ ይላል። ኦኬ ግን እዛው ነው። አንዳንዱ ይጫማል። በእግዚአብሔር አምላክ እኮ በቃ ትጫማበታለህ አለኝ። እባብና ጊንጡን እኮ ረጋገጥኩት፣ ፖዚሽኔም ፓወሬም ኦቶሪቲም መስራት ጀመረ ይላል። ግን እዛው ነው። እባብ ሲመጣለት እንጂ የሚረግጠው ሄዶ እባቦች መንደር ላይ ረጋግጦ አይመጣም። ግን ድልህ ሙሉ የሚሆነው መከተል የሚባለው ደረጃ ሁሉን ስትሞላው ነው፣ ሁሉን ስትሞይው ነው። ቅዱሳን የለም እንዴ? አቤት አይልም እንዴ? ስሙን አያውቅም እንዴ ጉባኤው? ቅዱሳን ቅዱሳን አረ ቅዱሳን እንደ በመድኃኔዓለም አቤት በሉ ቅዱሳን። አራተኛውን ሙላ በሉ። ታጠገባችሁ ላለው ሰው ወንድም ቅዱስ፣ እህት ቅድስት ንገሩት። እህት ቅድስት፣ ወንድም ቅዱስ። አራተኛው መታዘዝና መከተል በሉት። እሷ ከሌለች ፎርሻሃል በለው። ምንም ነገር በህይወት ላይ ይሄ ሁሉ ነገር ተደርጎ እዛ ላይ ካልደረስክና መከተል ካልቻልክ አታልፍም። ና ተከተለኝ ሲለው ከዛ ጴጥሮስ he just followed that angel to see himself outside of the prison. ከዛ ከወህኒ ውጪ ከምርኮኝነት ቤት ክልል ውጪ ራስን ማግኘት ከፈለክ አራቱ ነገር በህይወት ላይ ይሆን። ንቃ፣ ልበስ፣ ተጫማ፣ ተከተል። እስኪ አሜን በሉ። እርግጠኛ ሁኑ። ነቅቻለሁኝ ወይ ነው ወይንስ የሃይማኖት ስራ ነው የምሰራው? ሁለተኛ ልበስ ተብያለሁ፣ እየለበስኩ ነው። የእግዚአብሔርን ዕቃ ጦር ሁሉ እየለበስኩት ነው። ሶስተኛ ተጫማ ተብያለሁ፣ ያወለኩትን ጫማ ወንጌሉን ያንን የኃይል የስልጣን ፖዚሽኔን እየተጫማሁት ነው። አራተኛ እየታዘዝኩ ነው፣ እየተከተልኩ ነው። half obedience is disobedience ይባላል።
ግማሽ መታዘዝ አለመታዘዝ ነው በሉት አጠገባችሁ ላለው ሰው። half obedience is disobedience ይባላል። ግማሽ መታዘዝ አለመታዘዝ ነው። half obedience እኔ እንዲያርግ ያለሁኝ ጌታ ሆይ አንተ ደግሞ ትንሽናና የሆነ ነገር ደግሞ አርግልኝ የሚሉ አሉ። አይሆንም። ግማሽ መታዘዝ አለመታዘዝ ነው። አብርሃም እስከ ተራራው ጫፍ ድረስ መጥቶ ይሄው እዚህ ድረስ ይዤ ልመጥቻለሁ፣ ሽማግሌ ነኝ፣ አልችልም ተራራዋን መውጣት፣ እንግዲህ አግዘኝ፣ አንተ የሰው ልብና ኩላሊት ትመረምራለህ፣ እግዚአብሔር ሆይ ጆቫ ጃይራ ምናምን ቢል አይመጣም። እግዚአብሔርን አያየውም። ያዘጋጀለት ጋር ለመገኘት ተራራው ጋር መድረስ ሳይሆን ተራራው ላይ መውጣት አለበት። ስለዚህ ግማሽ መታዘዝ አለመታዘዝ ነው። አንድ ሰው እጆቹን አያንሳና ጌታ ሆይ እርዳኝ፣ በምርኮ መሰንበት አልፈልግም፣ በምርኮ ቦታ መሰንበት አልፈልግም። አንድ ደቂቃ ጸልዩ ለራሳችሁ። ከማን እንደተመቻችሁ ሆናችሁ መጸለይ ትችላላችሁ። አንድ ደቂቃ ሰጥቻችኋለሁ። ሌራ ባካሴ ብራሃዳሽ ሃሌሉያ ኔጋሃዲ ቬሳታካላዲያስ help us Lord God, we are here, hallelujah. Tonight we need your help, we need your guidance, we need your spirit and anointing, we need your grace Lord. amahadigele bahartalabas ያንተ ክብር ያንተ ኃይል ያስፈልገናል። በግማሽ መታዘዝ ያለ ህይወታችን ወደ ሙሉ መታዘዝ ይቀየር። ጌታ ሆይ መንቃታችን በመልበስ መልበሳችን በመጫማት መጫማታችን በመከተል ሙሉ ወደ መሆን በኢየሱስ ስምና ወደ ውጤታማ የክብር ዳርቻ መድረስ እንዲችል ዛሬ በኢየሱስ ስም ጸለይኩኝ። ጴጥሮስ ይፈለግበት የነበረው ቦታ ላይ የተገኘው ከዛ እስር ቤት ውስጥ ወጥቶ ራሱን ያገኘው እነዚህ ስቴፖች በህይወቱ ላይ ሆነው ነው። አባት ሆይ በኢየሱስ ስም ጸልያለሁ ለምንፈለግበት ለዛ ዴስቲኒ እንገኝ ዘንድ ለታሰበልን ለዚያ ስፍራ መሆን እንችል ዘንድ በኢየሱስ ስም ጸልያለሁ። ዴላሃዲጋሳ ከኛ የምትፈልገው ነገር ሁሉ በእኛ ይሆን፣ በህይወታችን ላይ ይሆን። በኢየሱስ ክርስቶስ ስምና ስልጣን ጸለይኩኝ። ለጌታ እልልታ፣ ጭብጨባ፣ ክብር፣ ውዳሴ። ይሄ አይደለም ለጌታ ነው ያልኩት። አሜን ነው። እስቲ እጆቻችሁን አንሱና የኢየሱስ ቅባት በሉ እስኪ። ዛሬም ይሰራል በህይወቴ ላይ፣ ኃይል አለበት፣ ስልጣን አለበት። የኢየሱስ ቅባት ዛሬም ይሰራል በህይወቴ ላይ፣ ስልጣን አለበት፣ ክብር አለበት፣ ኃይል አለበት። አሜን። ያገኛችሁ ይህንን ቪዲዮ እስከ መጨረሻው ስለተከታተላችሁን እናመሰግናለን። ሌሎች የምንለቃቸውን ቪዲዮዎች በፍጥነት እንዲደርሳችሁ ላይክ፣ ሰብስክራይብ በማድረግ እንዲሁም የደውል ምልክቷን በመጫን ለሌሎች እንዲደርስ ሼር በማድረግ አብራችሁ እንድታገለግሉ በጌታ ፍቅር እንጠይቃችኋለን። ውድ የቲቲቪ ወርልድ ዋይድ እና የግሎሪ ዞን ሚዲያ ዩቲዩብ ቻናል ቤተሰቦቻችን ከእናንተ በሚደርሱ ምስክርነት እጅግ እየተባረካችሁ እንደሆነ እርግጠኞች ነን። በእግዚአብሔር ሰው በፓስተር ካሳሁን ለማ ላይ በሚሰራው በእግዚአብሔር ቅባት በመዝሙሮቹ፣ በትምህርቶቹ፣ በመጽሐፍቶቹ፣ በኃይል አገልግሎቶቹ እንዲሁም በቃለ መጠይቆቹ በሁሉም አገልግሎት የተባረካችሁበት በሀገር ውስጥም በውጭ ሀገርም የምትገኙ ሁሉ በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን በመቆም የወንጌል ሥራ አብራችሁን ለማገልገል በስክሪኑ ላይ ባሉት የባንክ አካውንቶች መባ፣ አስራት፣ የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። እንዲሁም ከሀገር ውጪ ለምትገኙ ቅዱሳን በጎፈንድሚ አካውንት በስጦታችሁ ማገልገል ትችላላችሁ። ለጥያቄ ሁሉ ኢየሱስ መልስ ነው። ቲቲቪ ወርልድ ዋይድ እና ግሎሪ ዞን ሚዲያ